ጤና ይስጥልኝ። ግንቦት 17 2018 ዓ.ም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። የአሳምነው እዝ አርበኞች የአገዛዙን የጫካ ክንፍ በመደምሰስ የሕዝብን ደህንነት በማረጋገጥ ረገድ ተወዳዳሪ የሌለው የሰብአዊነት ተጋድሎ ፈጽመው መዋላቸው ተነገረም። አርበኞቹ በወሰዱት የተቀናጀ ወታደራዊ ኦፕሬሽን በብልጽግና ወንበዴዎች ታግተው የነበሩ 11 የኦሮሞ ብሔር ተወላጆችን ከጥፋት አድነው ያለምንም አካላዊ ጉዳት ነፃ በማውጣት ከቤተሰቦቻቸው ጋር እንዳቀላቀሏቸው ተሰምቷል። አገዛዙ ፋኖ መጣብህ በሚል በኦሮሞ ማህበረሰብ ዘንድ የጥላቻ ቅስቀሳ ቢያካሄድም ነገር ግን የኦሮሞ ማህበረሰብ ፋኖ የኛም ነፃ አውጪ ነው በሚል እየተቀበለው መሆኑ ታውቋል። መረጃውን ታደምጡታላችሁ። በሌላኛው መረጃችን በወለጋ የአማራን ሕዝብ በአሰቃቂ ሁኔታ ሲያስጨፈጭፍ የነበረው የማዕከላዊ እዝ ምክትል አዛዥ ብርጋዴር ጀነራል አስናቀ አይተነው መንግስቴ ተደምስሷል። የወለጋን አማራ በአሰቃቂ ሁኔታ ስላስጨፈጨፈም ትከሻው በወታደራዊ ማዕረግ የተንቆጠቆጠለት ይህ የወለጋን ምድር እንደ ኦሽዊትዝ እሱ ደግሞ እንደ ሂትለር የሆነው ብርጋዴር ጀነራል አስናቀ አይተነው መንግስቴ መገደሉ የወለጋ አማራ ከጥቃት ሰለባነት ወደ አጥቂነት መሸጋገሩን ያረጋገጠ ታሪካዊ ድል ተደርጎ ተመዝግቧል። ጀነራሉ በወለጋ በየት አካባቢዎች አማራ እንዳስጨፈጨፈና እንዳሳፈነ መረጃውን በዝርዝር አጠናቅረዋል። በሌላኛው መረጃችን አገዛዙ በጋዞና በዋርላ ወረዳዎች አርሶ አደሩን በጠመንጃ ኃይል አስገድዶ ሰልፍ ለማስወጣት የሞከረው የፖለቲካ ሴራ በፋኖ ጀግንነት እንደከሸፈበት ታወቀም። ፋኖ ባካሄደው መብረቃዊና ጥናታዊ ኦፕሬሽን የጁላ ሰራዊትን በሽንፈት በማንበርከክ ሙትና ቁስለኛ ሆኖ እንዲፈረጥጥ ያስደረገው ሲሆን ለሰልፉ ታፍነው የነበሩ አርሶ አደሮችን በድል አድራጊነት ከአፈና ነጻ አውጥቷቸዋል። መረጃውን በዝርዝር አጠናቅረዋል፣ ታደምጡታላችሁ። በሌላኛው መረጃችን የብልጽግናው አገዛዝ ሰራዊት እየተንሰራፋ ባለው የእርስ በርስ አለመተማመንና የውስጥ መፈራረስ ሳቢያ የ45ኛ ክፍለ ጦር በርካታ አባላት ከስምሪ ቀጠናቸው በመጥፋት ፋኖን ተቀላቀሉ። አገዛዙ በዘረጋው የኦህዴድ የበላይነትና የኮታ ምደባ የተማረሩት እነዚህ የሰራዊት አባላት በህዝቡ ላይ የሚካሄደው ጦርነት ከንቱ መስዋዕትነት መሆኑን በመረዳት የክህደት ጎራውን ሰብረው ወደ ህዝባዊ ትግሉ ተቀላቅለዋል። መረጃውን በዝርዝር ይዘነዋል፣ ታደምጡታላችሁ። አድማጭ ተመልካቾቻችን እንደምን ዋላችሁ፣ እንደምን አመሻችሁ። ከጣቢያችን እነዚህንና ሌሎች የዛሬ ግንቦት 17 2018 ዓ.ም የምሽት አጫጭር መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። የዛሬን ብቻ ተወኝ ወላሂ ሁለተኛ አማራ አልሆንም በሚል በህፃን አንደበቷ የለመነችውን ህፃን ልቡ ያራራውና በወለጋ የአማራን ህዝብ በአሰቃቂ ሁኔታ ሲያስጨፈጭፍ የነበረው የማዕከላዊ እዝ ምክትል አዛዡ ብርጋዴር ጀነራል አስናቀ አይተነው ለአንዴና ለመጨረሻ ጊዜችን ምድር በጀግኖቹ ክንድ ተሰናብተዋል። አርበኞቹ በወሰዱት የሽምቅ እርምጃ የህዝብ እልቂት መሪው ጀነራል ከአንድ ሬጅመንት በላይ የአገዛዙ ወታደሮች መደምሰሳቸው እንዲሁም 8 ወታደራዊ ተሽከርካሪዎች መማረካቸው ነው ጣቢያችን መረብ ሚዲያ ለማረጋገጥ የቻለው። አስናቀ አይተነው መንግስቴ በኮሎኔልነት ማዕረግ እንዳለ በማዕከላዊ እዝ ስር የህዳሴ ኮር ምክትል አዛዥ ለኦፕሬሽናል በመሆን በሆሮ ጉዱሩ ወለጋ ዞን ሻምቡ ዙሪያ እስከ ምስራቅ ወለጋ አንገርጉትን ዙሪያ እንዲሁም ከዲጋ እስከ ግንቢ ነጆና አርጆ ጉደቱ እንዲሁም እስከ ቤኒሻንጉል ጉሙዝ ክልል በመንቀሳቀስ የአማራን እልቂት ሲመራ የነበረ ባንዳ መሆኑን ጣቢያችን መረብ ሚዲያ ካሰባሰበው መረጃ ለማረጋገጥ ችሏል። የብልጽግናው አገዛዝ ዋና ስልጣን አስጠባቂ የሆነው መከላከያ ሰራዊት ተቋም መስከረም 10 2017 ዓ.ም በፕሬዝዳንት ታዬ አጽቀሥላሴ አማካኝነት ህዝብን ስለጨፈጨፉ የማዕረግ እድገት ሹመት ከተሰጣቸው ወታደራዊ አዛዦች መካከል አንዱ አስናቀ አይተነው ነው። በዚህ መስከረም 10 2017 ዓ.ም ከኮሎኔልነት ወደ ብርጋዴር ጀነራልነት ካደጉ 43 የጦር አዛዦች መካከል አንዱ የሆነው አስናቀ አይተነው መንግስቴ ከዛን ዕለት ጀምሮ በማዕከላዊ እዝ መረጃና ደህንነት ኃላፊ እንዲሁም የእዙ ምክትል አዛዥ ለኦፕሬሽናል በመሆን የብልጽግናን ስራ ሲያገለግል መክረቡን ነው መረብ ሚዲያ ማረጋገጥ የቻለው። አስናቀ አይተነው መንግስቴ በተለይ ከያዝነው 2018 ዓ.ም ወዲህ በአንገርጉትን ከተማና ከጊዳ አያና እስከ አቤ ደንጎሮ እንዲሁም ኪረም ወረዳና ሊሙ ከዚያ አልፎ ከኡኬ እስከ ነቀምት እንዲሁም ከዲጋ እስከ ኤፍሬምና እስከ አርጆ ጉደቱ አካባቢ በመንቀሳቀስ የአማራ ተወላጆችን በማፈን በአሰቃቂ ሁኔታ ሲያስገድል
ሀብት ንብረት ሲያስወድም የነበረ ሂትለራዊ ባህሪን የተላበሰና በንጹሐን እንባ የሰከረ ጭራቅ እንደነበር ነው ጣቢያችን መረብ ሚዲያ ካሰባሰበው መረጃ ለማረጋገጥ የቻለው። የወለጋን አማራ በአሰቃቂ ሁኔታ ስላስጨፈጨፈ ትከሻው በወታደራዊ ማዕረግ የተንቆጠቆጠለት ይህ የወለጋን ምድር እንደ ኦሹቲዝ እሱ ደግሞ እንደ ሂትለር የሆነው የማዕከላዊ ምክትል አዛዥ ለኦፕሬሽናል ብርጋዴር ጀነራል አስናቃይ ተነው መንግስቴ ትናንት ግንቦት 16 2018 ዓ.ም በአንሻ ሰይድ ወንድሞች በተወሰደበት እርምጃም የአፈር ሲሳይ ሆኖ ቀርቷል። አስከሬኑም በተሽከርካሪ ውስጥ እንዳለ ነው በእሳት ተቃጥሎ ዶግ አመድ ሆነው። መነሻቸውን የምስራቅ ወለጋ ዞን መቀመጫ ከሆነችው ነቀምቴ ከተማ አድርገው በኡኬ ባንገርጉትን በአንድ ወዲያ አቆራርጦ ወደ ጌዳ አያና ከተማ እየገሰገሰ እንዳለ ዲቾ ተብሎ በሚጠራው ተራራ ላይ 2 እና 3 ቦታ ላይ ተቆርጦ ከባድ እርምጃ ተወስዶበታል። በዚህም የማዕከላዊ ምክትል አዛዥ ብርጋዴር ጀነራል አስናቃይ ተነው መንግስቴን ጨምሮ 1 ሬጅመንት የሚሆን የጠላት ኃይል ሙሉ በሙሉ ተደምስሷል። በተጨማሪም 8 ወታደራዊ ተሽከርካሪዎች እንዲሁም ሌሎች በርካታ የነፍስ ወከፍ ክላሽንኮቭ መሳሪያዎችና የቡድን መሳሪያዎች በፋኖ ቁጥጥር ስር ውሏል። በአካባቢው የኔትወርክና የመብራት አገልግሎት ተቋርጧል። ድሮንና ሌሎች የጦር ሄሊኮፕተሮችም አሰሳ እያደረጉ ስለመሆናቸው ነው የተሰማው። የጀነራሉ ቤተሰቦች መርዶ ተነግሯቸው ዛሬ ግንቦት 17 2018 ዓ.ም የሐዘን ድንኳን ተክለው እየተላቀሱ ነው። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የአሳምነው እዝ አርበኞች ያገዛዙን የጫካ ክንፍ በመደምሰስ የህዝብን ደህንነት በማረጋገጥ ረገድ ተወዳዳሪ የሌለው የሰብአዊነት ተግባር መፈጸማቸው ታወቀ። አርበኞቹ በወሰዱት የተቀናጀ ወታደራዊ ኦፕሬሽን በብልጽግና ወንበዴዎች ታግተው የነበሩ 11 የኦሮሞ ተወላጆችን ከጥፋት አድነው ያለምንም አካላዊ ጉዳት ነጻ አውጥተው ከቤተሰቦቻቸው ጋር ቀላቅለዋቸዋል። ከአዲስ አበባ ወደ ደራ ጉንዶ መስቀል በመጓዝ ላይ የነበሩ 7 ወንዶችና 4 ሴቶችን ልዩ ስሙ ወንጭት ተብሎ በሚጠራው ስፍራ ያገቱት የብልጽግና አጋቾች በፋኖ ፈጣን እርምጃ ይቀጡ ቅጣት መቀጥቀጣቸው ታውቋል። የአሳምነው እዝ አርበኞች በመርሃ ቤቴ አውራጃ ባካሄዱት ከበባና ልዩ ወታደራዊ ክትትል ታጋቾቹ ምንም አይነት አካላዊ ጉዳት ሳይደርስባቸው ነፃ ማውጣት ችለዋል። ከአጋቾቹ ነፃ የወጡት ወገኖች ለፋኖ የህይወት መታደግ ተግባር ከፍተኛ ምስጋናቸውን አቅርበዋል። ፋኖ የህዝብ ልጅ ነው ያሉት ነፃ የወጡ ወገኖች በቀጣይ የአካባቢያቸውን ሰላም ከፋኖ ጎን በመሆን እንደሚጠብቁም ቃል በመግባት የአገዛዙን የጥፋት ሴራ በጋራ ለመመከት መነሳታቸውን አሳይተዋል። አገዛዙ ፋኖ መጣብህ፣ ነፍጠኛ መጣብህ፣ ሊወር ነው፣ ተነስ ታጠቅ በሚል በኦሮሚያ ክልል ቅስቀሳ እያካሄደ ነው። ነገር ግን ሰፊው የኦሮሞ ማህበረሰብ ፋኖ የኔም ልጅ ነው፣ የኔም ነፃ አውጭ ነው በሚል በፍቅር እየተቀበለው ይገኛል። የአሳምነው እዝ የህዝብ ግንኙነት መምሪያ በሰጠው መግለጫ ይህ እርምጃ የአማራ ፋኖ ለፍትህና ለሰብአዊነት የቆመ ኃይል መሆኑን በድጋሚ በተግባር ያስመሰከረ መሆኑን ገልጿል። እዙ አገዛዙ በሸዋ ቀጠና ለጥፋት የሚያሰማራቸውን አጥፊ ኃይሎች ላይ የማያዳግም እርምጃ መውሰዱን አጠናክሮ እንደሚቀጥልና ለህዝቦች እኩልነትና ነጻነት ያለው ቁርጠኝነት የማይናወጥ መሆኑን አረጋግጧል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። አገዛዙ በጋዞና ዋርላ ወረዳዎች አርሶ አደሩን በጠመንጃ ኃይል አስገድዶ ሰልፍ ለማውጣት ያደረገው ሙከራ በፋኖ ጀግንነት ከሸፈም። የ106ኛ ኮር የብልጽግናን የግዳጅ ሰልፍ ያከሸፈ የተጠና ኦፕሬሽን አካሂዷል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 106ኛ ኮር በጋዞና ወርላ ወረዳዎች ብልጽግና ሰላማዊ አርሶ አደሮችን በወታደራዊ ኃይል አስገድዶ ለማውጣት የሞከረውን የድጋፍ ሰልፍ በድል አድራጊነት አክሽፎታል። በጋዞ እስታይሽና በዋርላ ወረዳ ኮን ገጠር ቀበሌዎች አገዛዙ ማዳበሪያ ለመቀበል የሄዱ አርሶ አደሮችን ለድጋፍ ሰልፍ ውጡ በማለት በጠመንጃ ኃይል ሲያስገድድ የነበረ ቢሆንም በ106ኛ ኮር 22ኛና 34ኛ ክፍለ ጦር አናብስቶች ባደረጉት ጥናታዊ ኦፕሬሽን የአገዛዙን ጦር ሙትና ቁስለኛ አድርገው እንዲፈረጥጥ አድርገውታል። በዚህ ወታደራዊ እርምጃ ታፍነው ለሰልፍ ወጥተው የነበሩ አርሶ አደሮችና የአካባቢው ማህበረሰብ ከግዳጅ እንዲፈቱ ተደርጓል። የሽንፈት መራር ጽዋን የተጎነጨው የብልጽግና ሰራዊት በፋኖ የደረሰበትን ምት መቋቋም አቅቶት በንጹሐን ላይ የጭካኔ በትሩን አሳርፈዋል። በተስፋ መቁረጥ ስሜት በጋዝ ወረዳ ንጹሐን ላይ በሞርተር በዙ 23 የከፈተው የጭፍጨፋ እርምጃ ቤታቸው ተቀምጦ የነበሩ በርካታ የቤተሰብ አባላትን ለመውድ አድርጓል። ወደ ሌላኛው መረጃችን እናልፋለን። የብልጽግና አገዛዝ ሰራዊት ውስጥ እየተንሰራፋ ባለው አለመተማመንና የውስጥ መፈራረስ ሳቢያ የ45ኛ ክፍለ ጦር አባላት ከስምሪት ቀጠናቸው በመጥፋት ፋኖን መቀላቀላቸው ታወቀም። አገዛዙ በዘረጋው የኦህዴድ በላይነትና የኮታ ምደባ የተማረሩት እነዚህ የሰራዊት አባላት በህዝቡ ላይ የሚካሄደው ጦርነት ከንቱ መስዋዕትነት መሆኑን በመረዳት የክህደት ጎራውን ሰብረው ህዝባዊ ትግሉን ተቀላቅለዋል። በራያ ቆቦ ወረዳ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ
102ኛ ኮር የጥንካሬ ምልክት የሆነው የ12ኛ ክፍለ ጦር የጠላት 45ኛ ክፍለ ጦር ሰራዊት አባላትን ከግዳን ወረዳ ከርተው እንዲወጡ በማድረግ በክብር ተቀብሏቸዋል። የጨፍጫፊውና የብሪተኛው አገዛዝ ወታደሮች እንደተናገሩት ከሆነም በአሁኑ ሰዓት በሰራዊቱ መካከል የእርስ በርስ አለመተማመንና ከፍተኛ የሆነ መጠራጠር፣ ዘር ተኮር ግድያ እንዲሁም አድሏዊ አሰራር፣ የውጊያ ሞራልና ወትሮ ዝግጁነት አለመኖር ገልጸዋል። ከኢትዮጵያ ሀገር መከላከያ ሰራዊት መስሪያ ቤት በፊት ያልነበረና ከቅርብ ጊዜ ወዲህ የተለመደ የመጣው ሰዎች ብቃት ሳይኖራቸው በኮታ ምደባ የስርዓቱ ሰዎች በመሆናቸው ብቻ ማለትም የኦህዴድ የበላይነት በግልጽ የሚታይበትና ሌላው የሰራዊት አባላት የሀገር ባለቤት የማይሆንበት መንገድ እየሰፋ በመምጣቱ በዚህም ልንለቅ ተገደናል ብለዋል። በመጨረሻም ያገዛዙ የ45ኛ ክፍለ ጦር የሰራዊት አባላቱ አያይዘውም በአገሪቱ ተከታታይ የእርስ በርስ ጦርነትና የአማራን ሕዝብ የሚያሳየን ጥላቻ፣ መሰላቸት እንዲሁም ሕዝቡ የፖለቲካም የህገ መንግስት የዲሞክራሲ እኩልነትና ነጻነት ግልጽ የሆነ ጥያቄ እንዳለውና ጦርነቱ ህዝባዊ ድጋፍ እንዳለው በማወቃችን የሚከፈለው ህይወት ከንቱ መስዋዕትነት መሆኑን በመረዳት የበደልነውን የአማራ ሕዝብ ይቅርታ በመጠየቅ ወደ ሀገራችን መግባት እንፈልጋለን ሲሉ ተናግረዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በሸዋ ጠቅላይ ግዛት ካራ ለጎማ ላይ ታላቅ ህዝባዊ የውይይት መድረክ ተካሄደ። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ዛሬ ግንቦት 17 2018 ዓ.ም በካራ ለጎማ ቀበሌ ታላቅ ህዝባዊ ውይይት መድረክ ማካሄዱን አስታውቋል። በዚህ መድረክ እጅግ ከፍተኛ ቁጥር ያለው ህዝብ የተገኘ ሲሆን በአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራሮች፣ የእዙ አመራሮች እንዲሁም የኮር እንዲሁም የክፍለ ጦር ከፍተኛ ወታደራዊና ፖለቲካዊ አመራሮች ተሳትፈዋል። በመድረኩ ላይ በዋናነት ከተነሱ አጀንዳዎች መካከል የአማራ ፋኖ ብሔራዊ ንቅናቄ የወለደው ድርጅት የአማራ ህዝብ መሆኑ የተገለጸ ሲሆን ህዝቡ የራሱ የሆነውን ይህንን ድርጅት በባለቤትነት መንፈስ ሊጠብቀውና ሊያጠናክረው እንደሚገባ መግባባት ላይ ተደርሰዋል። የብልጽግና አስተዳደር እያሳየ ያለው አረመኔነት የተጋለጠ ሲሆን በቅርቡ ሊያደርገው ያቀደው የድራማ ምርጫ ህዝብን ለማታለል የተዘጋጀ የፖለቲካ ቁማር ነው በሚል ተኮንነዋል። ሰሞኑን በካራ ለጎማና በዱለት ግንባሮች የገዢው አካል ጦር ሲያደርግ የነበረውን ጥቃት በመመከት ፋኖና የአካባቢው ማህበረሰብ ላሳዩት የጋራ ተጋድሎ ከፍተኛ ምስጋናም ቀርቧል። የትግል አሰላለፉን ይበልጥ ማስተካከል በሚቻልበት ሁኔታ ላይ ሰፊ ውይይት የተደረገ ሲሆን ህዝቡ በተደራጀ መልኩ አካባቢውን ከየትኛውም ወራሪ ኃይል ነቅቶ እንዲጠብቅም ስምምነት ላይ ተደርሷል። አገዛዙ ከአጣዬ ወደ ካራ ለጎማ በሚወስደው መንገድ ላይ ምንም አይነት ተሽከርካሪ እንዳይንቀሳቀስ በማገዱ ምክንያት የአካባቢው ምርት ማለትም ሽንኩርት፣ ቀይ ስር፣ ጎመንና የተለያዩ አርሶ አደሩ ምርቶችን ያገደ ሲሆን ህዝቡም ከፋኖ ጎን ሆኖ እንደሚታገልና ይህንን ጸረ ህዝብ የሆነ ስርዓት ለአንዴና ለመጨረሻ ጊዜ ለማስወገድ ቁርጠኝነቱን አሳይቷል። በዚህም የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ እንዲሁም የድርጅቱ ከፍተኛ አመራሮችና የኮር አመራሮች በመድረኩ ማጠቃለያ ላይ እንዳመላከቱት ድርጅቱ ህዝቡን ከማክበር ባለፈ በውስጡ ያሉትን አስተዳደራዊ ስራዎችን በየጊዜው በመፈተሽ ራሱን እያረመና እያጠራ ከህዝብ ጎን እንደሚቆምም ቃል ገብተዋል። የካራ ለጎማው ህዝባዊ መድረክ በታጋዩና በነዋሪው መካከል ያለውን አንድነት ይበልጥ በማጠናከር ታላቅ መነሳሳት እንደሚፈጥርም ተመላክተዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ጎረቤት ሀገር መረጃችን እናልፋለን። የሱዳን ጦር ኃይሎች በብሉ ናይል ክልል የሚገኘው አልባርካ አካባቢን መቆጣጠራቸውን አስታወቁ። ይህ አዲስ የጦር ግስጋሴ ወደ ስትራቴጂካዊቷ ከተማ ኩሩሙክ የሚያቀርባቸው ትልቅ እርምጃ መሆኑም ተገልጿል። በሱዳን መንግስት ጦር የአራተኛው እግረኛ ክፍለ ጦር ባወጣ መግለጫ ወሳኝ የጦር ኦፕሬሽን በማካሄድ የፈጥኖ ደራሽ ኃይልና የኤስፒኤልኤምኤን ጥምር ኃይሎችን ከአካባቢው ማስወገዳቸውንና ከፍተኛ የሰውና የመሳሪያ ኪሳራ ማድረሳቸውን አስታውቋል። የሱዳን ጦር ይህ ዘመቻ በብሉ ናይል የምስራቃዊ ድንበር አካባቢዎች የጸጥታና መረጋጋት ቁጥጥር ለማጠናከር እንዲሁም ህገወጥ የሰውና የንግድ ዝውውርን ለመከላከል የተቀየሰ መሆኑን ገልጿል። በቅርብ ወራት ውስጥ በብሉ ናይል ክልል ውጥረት እጅግ ከፍ ብሏል። የፈጥኖ ድራሽ ኃይሉና በአብዲልአዚዝ አልሂሎ የሚመራው የኤስፒኤልኤምኤን ኃይል በጋራ የከፈቱት ጥቃት ኩሩሙክንና አካባቢውን እንዲቆጣጠሩ አስችሏቸው ነበረ። ወደ ሌላኛው መረጃችን እናልፋለን። ፍልስጤማውያን ለበርካታ አስርተ ዓመታት ለመስማት ሲጠባበቁት የቆዩትን መልእክት እነሆ ጣሊያን እንደተናገረችላቸው ተገለጸ። ፍልስጤም ነፃና ገለልተኛ ሀገር የመሆን መብቷን በመጠቀም ሉዓላዊት ሀገር ልትሆን ይገባል በማለት ጣሊያን ለዓለም አስታውቃለች። ፖለቲካዊ የመፍትሄ ሀሳቦችን ቁጥር በየጊዜው እየጨመረ ለሚገኘው ዓለም አቀፍ ግፊት ይህኛው የሮማ አቋም ሌላ ያልተጠበቀና ለፍልስጤማውያን ሆነ ለበርካታ የዓለም ማህበረሰቦች እጅግ አስፈላጊውን ድምፅ ይዞ መጥቷል። ጣሊያን ይህንን የመፍትሄ ሀሳብ ለረጅም ጊዜ ስትደግፍ የኖረች መሆኗም ተመላክቷል። የጋዛ ጦርነት ጉዳዮች፣ የፍልስጤማውያን የሰብአዊ ቀውስ ጉዳዮችና የወደፊት የፍልስጤም ራስን በራስ የመወሰን ዕጣ ፈንታን የሚመለከቱ ጉዳዮች ዓለም አቀፍ ትኩረትን ባገኙበት በዚህ ወቅት ላይ መሆኑ ይህን የጣሊያን መግለጫ በእጅጉ ጠቃሚ ያደርገዋልም ተብሏል።
ለፍልስጤማውያን መንግስትነት የዲፕሎማሲያዊ ጉዳይ ብቻ ሳይሆን የሀገር ዳር ድንበር፣ መብት፣ ማንነት፣ ደህንነት፣ ፓስፖርት፣ ተቋማትና ቋሚ ስራና ቁጥጥርና እንዲሁም እንደ ሀገር ውሳኔዎችን የማስተላለፍ ዕድል ማለት ነው። የጣሊያን መልእክት በመላው የአውሮፓ መንግስታት ዘንድ ሰፊ የለውጥ እንቅስቃሴዎች እየታዩ እንደሚገኙም የሚያንጸባርቅ ነው። በአሁኑ ወቅት የፍልስጤምን ሉዓላዊነት ችላ በማለት ሰላም ሊገነባ እንደማይችል በርካታ ሀገራት በግልጽ መናገር ጀምረዋል። ሰብአዊ እርዳታዎች የሰው ሕይወት ለመታደግ ሊረዳቸው ይችል ይሆናል። ነገር ግን ፖለቲካዊ መብቶቻቸው መከበሩ ብቻውን እንደ ሀገር ወደፊት የሚኖራቸውን መጻኢ ዕድል ብሩህ የሚያደርግላቸው እንደሚሆንም የሚታመን ነው። አድማጭ ተመልካቾቻችን ለዛሬ ግንቦት 17 2018 ዓ.ም ይዘናቸው የነበሩት ዕለታዊ የግንባር መረጃዎቻችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎቻችን እነዚህ ይመስላሉ። ከቀሪ የጣቢያችን ዝግጅቶች ጋር ቸር ቆዩ።